ኢትዮጵያ ውስጥ ከፍተኛ ደሞዝ ተከፋይ ግለሰብ እርሱ ነው። በኢትዮጵያ ታሪክ ይፋ በሆነው ደሞዝ ይህን ያህል ገንዘብ ከመንግስት ተከፍሎት የሚያውቅ አንድም ግለሰብ የለም። ኢቢኤስ ላይ በሚያዘጋጀው ቲክቶክ ዊዝ ሰለሞን በሚል ፕሮግራሙ የሚታወቀውና ለረጅም ዓመታት ኑሮን አሜሪካ አድርጎ የነበረው እንዲሁም በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ወደ ሀገር ቤት በመምጣት የኢትዮጵያን የመንግስት ሰራተኛ ደሞዝ ሪከርድ በርቀት የሰበረው እርሱ ሰለሞን ሙሉጌታ ነው። ሰለሞን ምጡቅ ጭንቅላት ያለው የቴክኖሎጂ ሰው ነው። ለመሆኑ ምን አይነት የተለየ ነገር ቢያደርግ ነው እንደ ኢትዮጵያ ባለች ድሃ ሀገር ይህን ያህል የተጋነነ ክፍያ የሚከፈለው የሚለውን በዝርዝር እነግራችኋለን። በወር ሌሎች ጥቅማ ጥቅሞችንና አበልን ሳይጨምር የሚያገኘውን እጅ ባፍ የሚያስችል የገንዘብ መጠን ጨምሮ ስለ ሰለሞን የማታውቋቸውን አስገራሚ ነገሮችን በቅደም ተከተል የምናስደምጣችሁ ይሆናል። በተጨማሪም ሌላኛዋ ታዋቂ የመንግስት ሹም የኢትዮ ቴሌኮም ስራ አስኪያጅ የሆነችው ወይዘሪት ፍሬህይወት ታምሩ የሚከፈላትን የገንዘብ መጠንም ከውስጥ የመረጃ ምንጮች አግኝተናል የምናደርሳችሁም ይሆናል። ውድ ቤተሰቦቻችን እንደሚታወቀው በሀገራችን ኢትዮጵያ ክብር ሊሰጣቸው የሚገባቸው እንደ ሕክምና ሙያ፣ መምህርነት የመሳሰሉ ስራዎች የሚገባቸውን ክብርና ክፍያ ሲያገኙ አይስተዋልም። በተቃራኒው የመንግስት ሹማምንትና የእግር ኳስ ተጫዋቾችን የመሳሰሉ ለማመን የሚከብድ የገንዘብ መጠን ሲከፈላቸው ማየት የተለመደ ነው። ለመሆኑ በእናንተ ምልከታ ይህ ምን ያህል ተገቢ ነው? የትኛውስ የሙያ ዘርፍ የተሻለ ክፍያ ሊያገኝ ይገባል ትላላችሁ? ምላሻችሁን ኮሜንት ላይ አጋሩን እያልን ወደ ዝርዝሩ እንውሰዳችሁ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እንዲሁም ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። በመጀመሪያ ስለ ኢትዮ ቴሌኮም ፍሬህይወት ደሞዝ ያገኘነው መረጃ አጋርተናችሁ ወደ ኢትዮጵያ ቁጥር 1 ደሞዝ ተከፋይ ሰለሞን እንወስዳቸዋለን። ፍሬህይወት ታምሩ ዶክተር አብይ ወደ ስልጣን ከመጡ በኋላ የአፍሪካ ሁለተኛው ግዙፉ ቴሌኮም የሆነውን ኢትዮ ቴሌኮምን እንዲመሩ በፈረንጆቹ አቆጣጠር 2018 በመሾም ስራቸውን የጀመሩ ሲሆን ድርጅቱ ከነበረበት ኪሳራ በማላቀቅ ወደ ተሻለ ቁመና ያመጡ ወጣት ተጽዕኖ ፈጣሪ የንስት አመራርም ናቸው። በየዓመቱ አትራፊ ድርጅት የገነቡት ወይዘሮ ፍሬህይወት ባላቸው የአመራር ብቃትም የተመሰከረላቸው ናቸው። ዲጂታል ኢትዮጵያን ከመገንባት አንጻር የሰሩ ስራ የላቀም ነው። ኢትዮጵያን ከተቀረው ዓለም ጋር የሚያወዳድራትን 5G ኔትወርክም በማስጀመር ያላቸውን አቅም አሳይተዋል። ታዲያ ወይዘሪት ፍሬህይወት ታምሩ ይህን የሚያክል ትልቅና ግዙፍ ድርጅት እየመሩ ትዳር አለመመስረታቸው ብዙዎችን አስገርመዋል። ይሁንና ከኢትዮጵያ አየር መንገድ ቀጥሎ ከፍተኛ ገቢ የሚያስገኘውን ድርጅት የሚመሩት ፍሬህይወት ደሞዛቸው እጅን በአፍ የሚያስጭን ነው። ካላት የስራ ጫና አንጻር ይገባታል የሚሉ በርካቶች ቢሆኑም አይ ስንቱ በተራበበት ሀገር ተጋኗል ብለው የሚተቹም አልጠፉም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ወራዊ ደሞዟ 600 ሺህ ብር መሆኑን ተነግሯል። የውሎ አበል፣ የወንበር፣ የትራንስፖርት፣ የቤት ኪራይ፣ ሌሎችን ጥቅማ ጥቅሞች ሳይጨምር የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ወራዊ ደሞዝ 600 ሺህ ብር መሆኑ ተገልጿል። ከዩኒቨርሲቲ ተመርቆ በወር 5 ሺህ ብር የሚከፈለውና በወር ከ600 ሺህ ብር በላይ የሚከፈለው የአንድ ሀገር ሰራተኛ ነው። አሁን ደግሞ የሀገራችን ኢትዮጵያ ቁጥር 1 እና ትልቅ ደሞዝ ወደሚከፈለው የመንግስት ሰራተኛ እንወሰዳችሁ። ሰለሞን ሙሉጌታ ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ12ኛ ክፍል ፈተናን ጥሩ ውጤት በማምጣት በአሜሪካ ዋሽንግተን ዩኒቨርሲቲ ስኮላርሺፕ አገኘ። በመቀጠል ወደ አሜሪካ በመምጣት ኑሮን አደረገ። ለሰለሞን አሜሪካ እንዳሰበው ቀላል አልነበር። በጊዜው ከኢትዮጵያ ወደ አሜሪካ ሲሄድ በእጁ $120 ብቻ ነበረው። ስለዚህ ከትምህርቱ ጎን ለጎን ኑሮውን ለማሸነፍ የተለያዩ ስራዎችን መስራት ይጀምራል። በሚኖርበት አሜሪካ ሆቴል ሱፐርቫይዘር በመሆን ከመስራት በተጨማሪ የተለያዩ ትምህርቶችን በመማር የተለያዩ ዲግሪዎችን ማግኘት ችሏል። በ2008 ዋሽንግተን ዲሲ ከሚገኘው ከስትራየር ዩኒቨርሲቲ ባችለር ዲግሪ ኦፍ ሳይንስ ዲግሪ የተቀበለ ሲሆን በመቀጠልም በ5 ዓመታት ልዩነት ሶፍትዌር ኢንጂነር ከመሆን በተጨማሪ ከጆርጅ ዋሽንግተን ዩኒቨርሲቲ በ2011 በአይቲ ዘርፍ ማስተርሱን አግኝቷል። ከዚህ በተጨማሪ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን ቲክቶክ ዊዝ ሰለሞን የተሰኘ ስለ ሳይንስና ቴክኖሎጂ የሚያወሳ የቴሌቪዥን ሾው አዘጋጅና አቅራቢ ነው። በዚህም ስራው ለበርካታ ሚሊዮን ኢትዮጵያውያን ስለ ሳይንስና ቴክኖሎጂ ግንዛቤ በመፍጠሩ በ2016 ሶሳይቲ ኦፍ ኢትዮጵያ ኢስታብሊሽድ ኢን ዲያስፖራ SEED ተሸልሟል። ይህ ብቻ አይደለም። ግረምተ ሳይቴክ የተሰኘ መጽሐፍ በአማርኛ አሳትሞ ለንባብም አብቅቷል። ብዙዎቻችን ሰለሞን ሙሉጌታ ካሳን ቲክቶክ ዊዝ ሰለሞን በሚለው የቴሌቪዥን ፕሮግራሙ የምናውቀው ሲሆን አሁን ደግሞ የጠቅላይ ሚኒስትሩ ዋና አማካሪ በመሆን ይህንን ስራውን በቋሚነት በመስራት ላይ ይገኛል። ሰለሞን በጠቅላይ ሚኒስትሩ ግብዣ መሰረት ከሚኖርበት አሜሪካ ሀገር ጠቅልሎ ወደ ኢትዮጵያ ከገባም ሰነባብቷል። ከዚህ በፊት በአሜሪካ ሀገር አንድ ከፍተኛ የአይቲ ተቋም ውስጥ ሲሰራ የነበረ ሲሆን እዛ የሚከፈለው ክፍያ ሳይቀንስ ሳይጨምር እንደሚከፈለው በጠቅላይ ሚኒስትሩ ቃል ከተገባለት በኋላ ነው ጠቅልሎ ወደ ኢትዮጵያ የገባው። በአሁን ሰዓት የሰለሞን ሙሉጌታ ደሞዝ በወር 1,300,000 ብር ሲሆን በአመት ደግሞ 15,600,000 ብር ገደማ ነው። አጃይብ ነው። ከወትሮ በተለየ ሁኔታ የኑሮ ውድነቱ ተባብሶ መቀጠሉ የእያንዳንዳችን በር እያንኳኳ የሚገኝ የጊዜው ከባድ ችግር ሆኗል። ከዛሬ ነገ የሚጨምረው የሸቀጦች ዋጋ አረጉድ ያስብላል። አብዛኛው የሀገሬው ሰው ከድህነት ወለል በታች እንደሚኖር የሚታወቅ ሲሆን በዚህ ላይ የየዕለቱ የዋጋ ንረት ሰማይ ነክቷል። ከእጅ ወደ አፍ የሆነው የአብዛኛው ኢትዮጵያዊ ኑሮ ከወትሮም ከብዷል። ጠቅላላ ህዝብ ውስጥ ወር ጠብቆ የወር ደሞዙን የሚያገኘው የኢትዮጵያዊ በርካታ ነው። አማካኝ ደሞዙም ከ10 ሺህ የኢትዮጵያ ብር አይበልጥም። ታዲያ በዚች ብር የቤት ኪራይ፣ የወር አስቤዛ፣ የትራንስፖርት ለሚኖር ሰራተኛ ዘመኑ የከፋ ይመስላል። በአንዳንድ
በአንዳች አስማት አሊያም በፈጣሪ ታምር እንጂ ሂሳብ አውጥተንለትማ ከቶም የማይቻል ነገር ነው። በዚህ ሁሉ ግን የደሞዛቸው መጠን እጅን ባፍ የሚያስጭን እንዲህም አለ እንዲህ የሚያስብል እውነት ሀገራችን ኢትዮጵያ ውስጥ እንዲህም ይከፈላል እንዲህ የሚያስብል የመንግስት ሰራተኛ እንዳለ የሰለሞን ሙሉጌታና የፍሬህይወት ታምሩ ደሞዝ ማየት ይቻላል። ሰለሞን ሙሉጌታም ከ10 ሺህ በታች የሚከፈለውም ሁለቱም የመንግስት ሰራተኛ ናቸው። ይገርማል። አማካኝ 10 ሺህና ከዛ በታች የሚከፈላቸውን 100 ኢትዮጵያውያን ደሞዝ ለአንድ ግለሰብ የሚከፈለው ሰለሞን ሙሉጌታስ ምን የተለየ ነገር ሰርቶ ነው የሚከፈለው የሚለው የአብዛኛው ሰው ጥያቄ ነው። ይህን ለማወቅ 10 ሺህን በ100 ማባዛት ብቻ በቂ ነው። የ100 ሰው ደሞዝ ለአንድ ሰው አጃኢብ ነው። በሀገራችን ከሌሎች ዘርፎች ለየት ያለ ቦታ የሚሰጠው ዘርፍ ቢኖር የሕክምና ዘርፍ ነው። ታዲያ እድሜውን ለዚህ ሙያ ሰጥቶ የሰው ህይወት የሚያድን ዶክተር እንኳን ስንት እንደሚከፈለው የአደባባይ ሚስጥር ከሆነ ሰንበትበት ብሏል። ይህን ካላወቁ የሰሞኑን የሐኪሞች ተቃውሞ መመልከት ብቻ በቂ ነው። እስከዛሬ የሰው ነፍስ አድነናል፣ አሁን ደግሞ ራሳችንን እናድን ብለው ከወር ወር ጠብቀው የሚያገኟት ከእጅ ወደ አፍ መሆን አቅቷት ለችግር እንደዳረገቻቸው ይናገራሉ። እውነቱን ከተነጋገርን የሰው ህይወት ከማዳን በላይ ምን አይነት ነገር ሊገኝ ይችላል? መልሱን ለእናንተ ትተናል። ይህን የመሰለ በዋጋ የማይተካውን የሰው ህይወት ለማዳን ለሚተጉ የሚከፈለውና በወር 1,300,000 የሚከፈለው ልዩነቱ የቁጥር ብቻ አይመስልም፣ የክብርም ጉዳይ ጭምር እንጂ። ከሰለሞን ሙሉጌታና ከፍሬህይወት ታምሩ በተጨማሪ ከቅርብ ጊዜ ወዲህ የኢትዮጵያ እግር ኳስ ተጫዋቾች የሚከፈላቸው ደሞዝ በየሚዲያው ሁሉም የሚነጋገርበት አወዛጋቢ ነገር ሆኗል። በእርግጥ አብዛኞቹ የኢትዮጵያ ተጫዋቾች ተመሳሳይ ደሞዝ በወር ይከፈላቸዋል። ከ630,000 እስከ 150,000 ብር ክለቦች ለተጫዋቾች የወር ደሞዝ ይከፍላሉ። ከቡና እስከ አዳማ፣ ከጊዮርጊስ እስከ ዲቻ፣ ከሲዳማ እስከ ሐዋሳ፣ ከመቻል እስከ ድሬዳዋ ሁሉም ክለቦች በሚባል ደረጃ አብዛኞቹ የተጣራ ከ350,000 እስከ 450,000 ብር ክለቦች መጅረጥ አድርገው በየወሩ እየከፈሉ ነው። ለማንኛውም በኢትዮጵያ ፕሪሚየር ሊግ ከፍተኛ ወርሃዊ ደሞዝ ተከፋይ የነበረው ተጫዋች አርባ ምንጭ ካፈራቻቸው ድንቅ ተጫዋቾች መሃል የነበረውና ከወራት በፊት በአሳዛኝ ሁኔታ በሞት ያጣነው የባህር ዳር ከነማው አማካኝ አለልኝ አዘነ ነበር። ያለልኝ አዘነ ግሮስ ሳለሪ በወር 630,000 ብር የሚደርስ ነበር። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ደሞዙ በአመት 14 ሚሊዮን አካባቢ ነው። ታዲያ ምንም የረባ ነገር የሌለበት ለተሳትፎ እንኳን ያልታደልንበት ኳሳችን ምን የተለየ ነገር ቢኖረው ነው ይህን ያህል ገንዘብ የሚፈስበት ብለው በርካቶች ይጠይቃሉ። የሆነው ሆኖ 1,300,000 በወር የሚከፈለው 5,000 የሚከፈለው በፈጣሪ ታምር ይሁን በአስማት ኑሯቸውን ከወር ወር ያቆያሉ። ይህ ሁሉ ህዝብ በተቸገረበት ይህን ያህል ደሞዝ ለአንድ ሰው መክፈል አግባብነት የለውም ብሎ የሚከራከሩ እንዳሉ ሁሉ ይገባዋል፣ የስራውን ነው የሚከፈለው ብሎ የሚሞግቱም አሉ። እናንተስ በየትኛው ሐሳብ ተስማማላችሁ? ሐሳባችሁን ኮሜንት ላይ አጋሩን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በተሻሉ ቪዲዮዎች እስክንገናኝ በሰላም ቆዩ።